የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚያደርገውን በረራዎች ሰረዘ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተባባሰ በመጣው የጸጥታ ሁኔታ ምክንያት ወደ ተወሰኑ መዳረሻዎች የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን አስታውቋል። አየር መንገዱ ባወጣው መግለጫ የደህንነት ስጋት ግምት ውስጥ በማስገባት ወደ ጆርዳን፣ እስራኤል ቴል አቪቭ፣ ሳውዲ አረቢያ ዳማም እና ሊባኖስ ቤይሩት የሚደረጉ በረራዎች መቋረጣቸውን ገልጿል። የአካባቢውን ሁኔታ በቅርበት እየተከታተለ መሆኑን የጠቀሰው አየር መንገዱ ለተሳፋሪዎች ደህንነት ቅድሚያ እንደሚሰጥም አረጋግጧል። መንገደኞች ስለ በረራው ወቅታዊ መረጃዎች በአየር መንገዱ የዲጂታል መድረኮች ወይንም በበረራ ወኪሎቻችን በኩል ማግኘት ትችላላችሁ ሲልም ጽሑፉን አስቀምጧል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚያደርገውን በረራዎች ሰረዘ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተባባሰ በመጣው የጸጥታ ሁኔታ ምክንያት ወደ ተወሰኑ መዳረሻዎች የሚያደርጋቸውን በረራዎች በጊዜያዊነት መሰረዙን አስታውቋል። አየር መንገዱ ባወጣው መግለጫ የደህንነት ስጋት ግምት ውስጥ በማስገባት ወደ ጆርዳን፣ እስራኤል ቴል አቪቭ፣ ሳውዲ አረቢያ ዳማም እና ሊባኖስ ቤይሩት የሚደረጉ በረራዎች መቋረጣቸውን ገልጿል። የአካባቢውን ሁኔታ በቅርበት እየተከታተለ መሆኑን የጠቀሰው አየር መንገዱ ለተሳፋሪዎች ደህንነት ቅድሚያ እንደሚሰጥም አረጋግጧል። መንገደኞች ስለ በረራው ወቅታዊ መረጃዎች በአየር መንገዱ የዲጂታል መድረኮች ወይንም በበረራ ወኪሎቻችን በኩል ማግኘት ትችላላችሁ ሲልም ጽሑፉን አስቀምጧል።